ألم تروا ألاياتهم من أن الله سخر لكم ما في السماوات وما في الأرض الله በሰማይ ያሉ ነገሮችና በምድር ያሉ ነገሮችን ለእናንተ ያገራ መሆኑን ልብ አላላችሁም وأسبغ عليكم نعمه نعماؤንም አስፍቶላችኋል ظاهرة وباطنة ግልጽም ሲሆኑ ስውርም ሲሆኑ እነዚያ ችሮታዎቹ ومن الناس ከሰዎች መካከል አሉ من يجادل في الله بغير علم በአላህም ቢሆን ያለ ዕውቀት የሚከራከሩ ወላ ሁደን ያለ መመሪያ ወላ ኪታብ ሙኒር ያለ አንጸባራቂ ወይም ብርሃናማ መጽሐፍ ዝም ብለው የሚከራከሩ አሉ وإذا قيل لهم لنفس ሲባል اتبعوا ما أنزل الله الله ያወረደውን ተከተሉ ሲባሉ قالوا بل نتبع ما وجدنا عليه آباءنا ይልቁንስ እኛ አባቶቻችንን ያገኘንበትን ነገር ነው የምንከተለው ይላሉ أولو كان الشيطان يدعوهم إلى عذاب السعير ለመሆኑ ሸይጣን ወደ ነዲዱ እሳት የሚጠራቸው ቢሆንም አባቶቻቸውን ይከተላሉን አላህን አመስግኑ ብሏል ሉቅማን አለይሂ ሰላም አላህን ለማመስገን ደግሞ ምክንያቶቹ ቁጥር ስፍር የላቸው ኒዕማዎቹን ቆጥረን አንዘልቃቸው እንዲገባን ግን ጠቅለል ባለ መልኩ በእነኚህ አያዎች ያደረገልን ኒዕማ ይገልጽና ከዛ የምቢተኞችን ጥፋት ደግሞ ይገልጻል አለም ተራው አላያችሁም ለእናንተ ለመሆኑ ስውር ነው ወይ أن الله سخر لكم ما في السماوات وما في الأرض በሰማይ በምድር ያሉ ነገሮችን አላህ ለእናንተ ማቅራቱ አልታያችሁም ወይ በሰማይ ያሉ ከዋክብቶች ፀሐይ ጨረቃ መላእክቶችም እያገለገሉ ነው ያሉት ለሰዎች ከዚያም አልፎ ተርፎ ቀለባችንም ከሰማይ ነው የሚወርድልን وفي السماء رزقكم وما توعدون ይላል ዝናብ ከላይ ባይወርድ ኑሮ ምድር ላይ ያሉ ፍጥረታት ለመሰንበት የሚያስችላቸው ነገር አልነበረም ከሰማይ ምን ተገርቶልናል አትበል አገልግሎት እየሰጠ ነው وجعلنا السماء سقفا محفوظا በምድር ያሉ ነገሮችማ ሁላቸውም ለኛ የተገሩ ናቸው خلق لكم ما في الارض جميعا በምድር ያሉ ሁሉ ለእናንተ ነው የፈጠረው ምድሯን በአጠቃላይ እየተገለገልንባት እንገኛለን ውሃዎቿን ወንዞቿን ሸንተረሮቿን ተክሎቿን እንስሳዎቿን ብቻ ቆጥረን የማይዘልቀው የምድር ሀብት ለሰዎች በገጸ በረከት የተሰጡ ናቸው